ዛሬ አጭር መልእክት ለጠቅላይ ሚኒስትር አብይ ለማስተላለፍ ነው የመጣሁት። አንድ ጓደኛዬ በጠዋቱ አንድ ድምፅ ላከልኝ። አሸተ ደምለው ምናምን የሚባል አንድ ተራ ዱርዬ ስለ እኔ ሲያወራ ነው የላከልኝ። ሰማሁት እና አሸተ ደምለው የሚባል አንድ ተራ ቀላማጅ ትዝም ይለኝ እኔ ሁመራ ስገባ ነው እንጂ እንደ ሰው ቁጥሬም ትዝም ብሎኝ አያውቅም። እና እኔ አሸተ ይገባዋል ከሚል ተነስቼ አሸተን ለማስረዳት መባክነው አማርኛ እንደሌለኝ በመታወቅ መቻል አለበት። እኔ የምለው ግን ጠቅላይ ሚኒስትር አብይ እነዚህን ሰዎች ደመቀና አሸተ የሚባሉ ሰዎች ተራ ሽፍቶች ሴሪየስ እንደ ፖለቲከኞች ቆጥሮ ከእነሱ ጋር የሚያደርገው ውይይት እንዲያቆም ጥሪ ለማስተላለፍ ነው። አሸተ ደምለውና ደመቀ ዘውዴ የሚባሉ የፖለቲካ ኡፋዎች፣ የፖለቲካ ቡሌዎች፣ ቡሌ የሚባል ከሆቴል ምናምን ተለቃቅመው የሚመጣ ምግብ። እነዚህ የፖለቲካ ቡሌዎች ጠቅላይ ሚኒስትር አብይ እያሳሳቱ የተሳሳተ መረጃም እየሰጡ ምዕራብ ትግራይ አይደለም የፋሲል ከተማ ጎንደርን ሊያሳጡት ይችላሉ የሚል ጠንካራ አቋም አለ። እነዚህ ፖለቲካ ባለፈበት ዝር ብለው የማያውቁ ተራ አድርባዮች ጠቅላይ ሚኒስትር አብይ ማወቅ ያለበት ከአሸተ ደምለው ጋር በመተሻሸት የሚሳካ ፖለቲካ የለም። ከደመቀ ጋር በመስራት የሚደምቅ አንዳች ፖለቲካ የለም። ማወቅ መቻል አለበት እዚህ አጋጣሚ እና አሸተ ርስቴ ነው ምናምን ብሎ ከሚያላዝንበት ምዕራብ ትግራይ ይልቅ ምዕራብ ትግራይን በማልማት ከሰሊጥ ትርፍ ይገኛል ብሎ ከማሰብ ይልቅ ኦሃዮ የሚገኙ አስመላሽ ኮሚቴ ምናምን የሚባሉ ሰዎች የሚልኩለትን ዶላር እንዳያንሰው እንቅልፍ አጥቶ የሚያድር ቅዠታም ሰው ነው። እኔ ደመቀ ዘውዱ ትግራዋይ ነው ብዬ ተከራክሬ አላውቅም። እሱም በትግራዋይ ነኝ ብሎ ካመነ ቆይተዋል። ደመቀ ዘውዱ እኔም ትግራዋይ ነው ብዬ አንድ ቀን ተናግሬ አላውቅም። እሱም ትግራዋይ ነኝ ብሎ መናገር ካቆመት በረጅም ጊዜ ሆኖታል። ደመቀ ዘውዱ ትግራዋይ እንደሆነ የሚመሰክረው የራሱ አማርኛ ነው።